ጻፉ የሚል ጥያቄ አይደለም። ማለት ኢየሱስ እኔ ቃል ነኝ ብሏል ወይ? ኢየሱስ እኔ ቃል ነኝ ብሏል? እሱን ያዝልኝ በቃ። አንተ እንደምትፈልገው አልመልስልህም። ኖ ከዚያ በፊት ኢየሱስ ያለውን ንገሪኛ ብሏል አይደለም? የእሱን ቃል ተቀብሎ ነው እነሱ የጻፉት። ገብቷል አይደለ? 12 ደቂቃ እንዴትስ ጻፉ? እንዴት መጻፍ? ከዛ ሁለቱም እጅ ሰጡ። ፈለማ አስለማ ወተለሁ ለልጀቢን ወናደይናሁ ያ ኢብራሂም ቀድ ሰደቅተ ያኔ ሁለቱም እጅ ሰጡ። ሊያርዳውም በአስተኛው ጊዜ አላህ ሱብሓነሁ ወተዓላ ጠራው። ኢብራሂም ሆይ ትእዛዙን እውን ብለሃል፣ ተቀብለሃል፣ እንዳትከርዳለው። እዛ በግ ላከለት ከጀነት ያንን ተቀብሎ አረደ። በእስማኤል ቦታ ፊዳ አደረገለት ማለት ነው። ይህን ይመስላል። ኦኬ እሱና አንተ እንዳልከው ኢብራሂምን ለፈተና ብቻ ነበረ አላህ እንደዛ ያለው ነው የምትለው። በእኛ ግን እንደዛ አይደለም ማለት በእኛ ይስሐቅን ነው ረድልኝ ያለው ማለት ነው። እና ይሰማል እና ለክርስቶስ መምጣት ያ ማሳያ ነበረ ማለት ነው። ለዛም ነው የዮሐንስ ወንጌል ምዕራፍ 3 ይስሐቅን ነው ረድልኝ ያለው። ይስሐቅን ነው አንድ ልጅህን ያለው አይደለ? አንድ ልጅህን ያለው እኮ ይስሐቅን ነው። አንድ ልጅ ማን ነው? አንድ ልጅ እኮ ከሳራ አይደል የወለደ? ከሳራ የወለደው ማለት ነው። አንድ ልጅ ነው። ስንት ልጅ አለው ይባላል? አጋር ኢስማኤልን ወልዶታል አይደል? ከባራይቱ ማለት ነው። ኦኬ አንድ ልጅ ሲባል አንድ ልጅ የመጀመሪያ ልጅ ማን ነው? እንግዲህ እንደ መጽሐፍ ቅዱስ ይስሐቅን ነው ያለው። ይስሐቅን ሲባል ጊዜ የመጀመሪያ ልጅ ማን ነው? የአንድ ልጅ የመጀመሪያ ልጅ ማን ነው? ለአብርሃም ዛር መሰለ። ይኸውልህ አንድ ጊዜ ማለት ሚስቱ ሳራ ናት። ገብቷል አይደለ? ጥያቄውን መለሽ። ጥያቄውን መለሽ። አንድ ልጅህን ብሎ እግዚአብሔር ትእዛዝ ሰጥቶታል። አንድ ልጅህን እረድ በቃ እሱን ሲለው ጊዜ አንድ ልጅ የአብርሃም ማን ነበር? ኢብራሂም እስማኤል ነው ወይንስ ይስሐቅ? ይኸውልህ ከምን አንጻር መሰለ ማለት ይስሐቅን አስረጅኝ ሳይሆን አሁን መልሽና ከዛ በማስረጃ ተይዘሽ አብሽሪ። አንድ ስለ ትእዛዝ መጀመሪያ እንመልከት። ሲጀምር አንድ ልጅ ብቸኛ ልጅ ያለው ከአብርሃም እና ከአጋር የወለዳቸው ማለት ነው። እሱን ከማን ወለዳቸው? ስለሚስቶቹ አይደለም የጠየቁት። ቤሪ ለአብርሃም ስንት ልጆች ነበሩት? ለአብርሃም 2 ልጆች ነበሩት። አንድ ልጅ ብቸኛ ልጅ ከምን አንጻር ነው ከተባለ ማለት ይስሐቅ ሲወለድ እንዲሁ እንትን አይደለም። አይደለም አይጠየቁት ወይ እኔ አልጠየቁሽን መመለስ ከምናምን ነገር ነው። ለአብርሃም አንድ ልጅ ብቸኛ ልጁ ማን ነበር? የመጀመሪያ ልጁ ልጁማ ኢስማኤል ነው ከአጋር የወለደው። ጎበዝ ልጅ አላህ። ስለዚህ አንድ ልጅህን እረድ በቃ ሲለው ጊዜ ኢስማኤል ነበር እረድ የተባለው ማለት ነው። ስለዚህ እንደሱ እያልኩ አይደለም ነገር ተቀረበ አይደለም። አይ እንደሱ አንድ ልጅህን እረድ ብለህ አይደለም ያለው እሱ 2 ልጅ ነው ያለው። ኦሪት ላይ ማንበብ እንችላለን። ኦሪት ትእዛዙ ምንድን ነው? አንድ ልጅ የተባለው ይስሐቅ ነው። ከምን አንጻር ከተባለ ይስሐቅ ሲወለድ ያኔ ሳራ በ90 ዓመቷ ምናምን ነበረ። ገብቷል አይደለ? እና መውለድ አትችልም ነበረ እሷ ማለት ነው። ስለዚህ ነው ያደለም ጥያቄያችን። አብርሃም ስንት ልጅ አለው? አብርሃም 2 ልጅ ነው ያለው። አንድ ልጅ የመጀመሪያ ልጅ ማለት ነው እንደ ይስሐቅ ከተወለደ በኋላ እኮ ነው እንትን የተባለው የታዘዘው። ለዛም ደግሞ ወደ ዘፍጥረት ምዕራፍ 22 ላይ ማየት እንችላለን። ኢስማኤልን መቼ ነው የታዘዘው? አይደለም ጥያቄው ልጁ ነው አይደለም ነው እስማኤል ጥያቄው። እኔ መጽሐፍ ቅዱስ ላይ ያለውን የምመልስልህ ምን ሆናል? ከራሴ መጽሐፍ ቅዱስ ላይ ያለው እኮ ነው እኔም እያወራኝ ያለሁት። ልጁ ነው አይደለም እስማኤል። ይኸውልህ ይስሐቅ ነው ብዬ ማስረጃ መጣሁልህ። ኦሪት ዘፍጥረት ምዕራፍ 22 ላይ ማለት ነው። ለምን ነው ማስረጃው ይስሐቅ ነው ብለሽ አመጣሽልኝ? መቼ ጠየቅኩኝ? እንዴት ታዲያ በማስረጃ ነው እናወራው? ዝም ብዬ አላወራህም መቼስ። ስለምን ነው ማስረጃ ብታወሪው? አንድ ልጁ ማን ነው? ለአብርሃም ትእዛዝ ሲሰጠው ምን ተብሎ ነው የታዘዘው? እሱ ነገር ብዙ አንድ ልጅ አይደለም ያለው 2 ልጅ ነው ያለው እኮ። እሱን ነው ለአብርሃም ትእዛዝ ሲሰጠው ጊዜ እንዳት ምንድን ነው ትእዛዝ የመጣው? ሲጀምር አንድ ልጅ የተባለው በምን ምክንያት መሰለህ? ማለት የመጀመሪያ ልጁ ሳራ ናት ሲጀምር አይደል? እንደ አጋር አይደለችም። እና ሳራ የተባለበት ምክንያቱ ምንድን ነው? እኮ ሳራ ደግሞ የወለደችው ማለት መካን ነበረች። ወለድ አትችልም ነበር። ወለደች ያለ ስለ ወለዱ ስርዓት አይደለም እያወራን ያለ ነው። ልጁ ነው ወይስ አይደለም? ኢስማኤል
ማንኛ ልጅ የተባለው ከዛ አንጻር ነው እንጂ አብርሃም ጀምር አንድ ልጅ ለአብርሃም አለ። ስለዚህ አንድ ልጅህን እረድ ሲባል ጊዜ በጣም ግልጽ ነው። ማነው ቀድሞ የተወለደው ብዬ ስጠይቅሽ እስማኤል ነው ብለሻል። ጨርሰሻል፣ መልሰሻል። ለአንድ ልጅ ሲባል እንደ እንትን ሳይሆን የምንረዳው የተለየ ማለት ልዩ የሆነ ማለት ነው። ማነው እንደሱ የተረጎመልሽ? እኮ ከአውዱ አንጻር እንደዛ ነው የምንረዳው። ኦሪት ዘፍጥረት ማስረጃ አንድ ልጅ ማለት የተለየ ልጅ ማለት ነው የሚል አሳየን እኮ። ይኸውልህ የተለየ ነው የተባለው በምን አንፃር ማስረጃ የለም ወገን። አውጭና መጽሐፍ አሳየን። አንድ ልጅ ሲባል የተለየ ልጅ ማለት ነው የሚል አሳየን። እንደዛ ይላል። የቱ ጋር እንድያ ልጁ ሲል የተለየ ማለት ነው። የተለየ ደግሞ ይስሐቅ ነው እንደ መጽሐፍ የቱ ጋር ነው አሳየን። የኦሪት ዘፍጥረት ምዕራፍ 22 አውጭ ግሬ ነው ማውጣው። እኔ በቃሌ ነው እያወራሁ ያሉት። አንድ ልጅ ማለት የተለየ ልጅ ማለት ነው እያለች ነው። እሺ ይሄን እናስታሳየን ነው ያወጣልሻለን። አይ አይደለም ማውቀው ሁለት ልጅ ያለው አሁን ወደ ኋላ እንዳትዪ። አንድ ልጅ ማለት ልዩ ልጅ ማለት ነው ብለሽና ችግር የለውም። እሱን ነው የት ጋር ነው ደስ የሚያለው? ኦኬ ኦሪት ዘፍጥረት ምዕራፍ 22 ከቁጥር 1 ጀምሮ። ኦሪት ዘፍጥረት ምዕራፍ 22 ከቁጥር 1 ጀምሮ። እሺ ላውጣልሽና አንቺ ራስሽ እያነበብሽ አንድ ልጅ ማለት ልዩ ልጅ ማለት ነው የሚለውን እንዳገኘሽ ይሄልች ማለት ነው። ያው እናቶች ከኔ ጋር ነሽ? ቤሪ ይሰማል? ምትሽናሽ ቤሪ ይሰማል? አይሰማም? ምትሽናሽ ቤታሽ ይሰማል? ኦኬ አንብቦ ችግር የለውም። ይሰማችኋል? አይሰማም እንዴ? አሁን በይ ማስረጃ አሳይም። አንድ ልጅ ማለት ልዩ ልጅ ማለት ነው የሚለውን ፍች ከየት ነው ያመጣሽ? ከአውዱ አንጻር ነው የፈታሁልህ ብራዘር። ከአውዱ አንጻር የሚባል ነገር የለም። ስለዚህ መጽሐፉ ላይ ምንም ፍች የለሽም ማለት ነው። አይ ከአውዱ አንጻር ስንረዳ እንደዛ ነው የሚያስረዳው። እንደዛ ብሎ ነገር የለም። ስለዚህ አንቺ የራስሽ አረዳድ ነው ማለት ነው። እንዳጠቃላይ አንድ ልጅህን ሲባል ጊዜ ለአብርሃም አንድ ልጅ ማን ነበር? ብቸኛ ልጅ አብርሃም ብቸኛ ልጅ የለውም፣ ሁለት ልጅ ያለው። ብቸኛ ልጅ ማለት ምን ማለት ነው? አጋርና አንድ ጊዜ ከአጋርና ከሳራ። አብርሃም ብቸኛ ልጅ የለም ነበር? አብርሃም ብቸኛ ልጅ የለም ነበር? አይ አንተ የምትፈልገው መልስ አልመልስልህም ብራዘር። ከሳራ ነው አልወለደም። አብርሃም ብቸኛ ልጅ የለውም ነበር? ብቸኛ ልጅ ማለት አንድ ሰው የመጀመሪያ ልጅ የነበረው ማለት ነው። አንድ ልጅህን እረድ ይለዋል። ሌላ ልጅ አለው። ስለዚህ ይስሐቅን እንዳልሆነ ከዚህ ራሱ መረዳት ትችላለች። አይ ሲባል ያ ብቸኛ ልጁ ማለት ነው። ወላ አስረዳ አውጣው መጽሐፍ ቅዱስ ችግር የለውም። አንድ ልጅ ሲባል ጊዜ ይስሐቅ ነው ከተባለ ሌላ ልጅ የለውም ነበር እስማኤል? አይ አለው እኮ ሁለት ልጅ ነው ያለው። ግን ከምን አንጻር መሰለ የተለየ? ስለዚህ ሁለት ናቸው። ይስሐቅን አይመለከትም ማለት ነው። አንድ ልጅ እረድ ሲለው ጊዜ አንድ ልጁ ለአብርሃም ማን ነበር ነው ጥያቄው። የመጀመሪያ ልጅ የቃል ኪዳን ተስፋው በይስሐቅ በኩል ነበረ። ስለ ቃል ኪዳን ተስፋ እያወራሁኝ አይደለም። አንድ ልጅ እረድ ሲለው ጊዜ ለአብርሃም አንድ ልጁ ማን ነበር? እስማኤል ነበር። ቅድም አምነሻለሁ። ስለዚህ እኔ ማስረጃ አምጥቼ ለይስሐቅ እያለ መጽሐፍ ቅዱሱ እንዴት ልትል ነው አንተ? እሱ ጋር ሸወዳችሁ። አንድ ልጁ ማን ነው?
ይሄን አንቺ መለስሽልኝ እኮ እራስሽ አምነሻል። አንድ ልጅ እኮ ይስሐቅ ነው ይላል እኮ እንደውም እኮ እዚህ ጋር እኮ ግን እኔ ከምን አንፃር ሆነ አንድ ልጅ ይስሐቅ ነው አለ መጽሐፉ አይደለ? ለአብርሃም ልጅ ነበረው አልነበረውም? ይሄን ቃል ሲነገር ጊዜ ይላለች የተስፋው ቃል በይስሐቅ በኩል ነበር የቀጠለው ማለት ነው። እሱን አልጠየቅኩም። አንድ ልጅህን ሲባል ጊዜ እዚህ ለይስሐቅ አብርሃም ሌላ ልጅ ነበረው አልነበረው? እኮ ነበረ፣ ሁለት ልጅ ነበሩት። ግን ስለዚህ መጽሐፉ ሸወዳቸው ማለት ነው። ለዚህ ነው ወላሂ መጽሐፍ ቅዱስ የተለየ ስለሆነ ኦኬ ይስሐቅ የተለየ ነው። በዚህ ላይ የተለየ የሚል የለማ። አንቺ ነሽ ይሄን ቅድም የተለየ የሚል አምጪ ስልሽ ታውዱ ነው የተለየ የሚል እንደምትመጣው የተለየ ልጅ የሚል አለ። የተስፋው ቃል በማ በኩል ነው የቀጠለው? በይስሐቅ በኩል አይደለም? የተለየ የሚል አለ የለም? ስለይስሐቅ ከዛ አንጻር ነው አንድያ ልጅ የተባለው እንጂ ሁለት ልጅ ነው ያለው አብርሃም። የለም እንደዚህ የተለየ ልጅ የሚል የለም። ሁለቱም ልጆቹ ናቸው። ኦኬ የተስፋ ቃል ኪዳን በማ በኩል ነው የቀጠለው? እሱ አይደለም ጥያቄያችን፣ ስለ እርዱ ነው እያወራን ያለ ነው። ስለዚህ ለእርድ ይሄ ጨርሽ መጀመሪያ እዚያም እዛም አትስለያ አንድ ጨርሽ። ስለዚህ ለእርድ እንዲቀርብ የታዘዘው ልጁ አንድ ልጁ ሲባል ጊዜ የመጀመሪያ አንድ ልጁ ኢስማኤል አይደለም? አንድ ልጁ ሲባል አንተ መጀመሪያ የሚለውን ብቻ ወስደ ነው አንድ ላይ እንትን ያልከው ማለት ነው። ነው እንደዛ አይደለም። ሁለተኛ ልጅ ይኸውልሽ ኢስሐቅ ነው እንዳለን አንድ ልጅህን እረድ ሲባል ጊዜ ሌላ ልጅ እንዳለ ያሳየናል። አንድ ልጅ ሲባል የተለየ መሆኑን ለማመልከት ነው። ኦኬ የተለየ መሆኑን ለማመልከት ነው የሚለው ከአውዱ አንጻር የምንረዳው ኦኬ የተለየ አንጻር እስኪ አንቺ አስረጅኝ። ተስፋው ቃል ኪዳን አንድ ልጅ ሲባል የተለየ ልጅ ለማለት ነው የሚለው የተጋነነ ከአውዱ አንጻር እያስረዳው ነው። የተለየ ነው። እንደገና ደግሞ የተስፋው ቃል ኪዳን በይስሐቅ በኩል ነው የቀጠለው። ከዛ አንጻር አንድያ ሁለት ልጅ ነው ያለው። እንደዛ የሚል ነገር የለም። ስለዚህ አንድ ልጅ ረድ ሲለው ጊዜ ለአብርሃም አንድ ልጁ ማን ነበር ነው ጥያቄው። ማነው እሱ? አንተ የተረዳኸው በቃ እንደዛ ከሆነ አንድ ልጅ ከተባለ ይስሐቅ ልጁ አልነበረም ማለት ነው። እንደዛ ነው የተረዳኸው? ነው እንደዛ አይደለም። አንድ ልጅ ሲባል ጊዜ ይስሐቅን ለማለት ነው አልሽ። የዛን ጊዜ ይሄ ትእዛዝ ሲመጣ ጊዜ ሌላ ልጅ ነበረ ወይ ብዬ ስጠይቅሽ አለው አልሽ። መጀመሪያ ልጅ ኢስማኤል አንድ ልጅ ረድ ሲባል ጊዜ አንድ ልጅ ነው የሚቀረው። ይሄ ነው እሺ። ከዚያ በኋላ ምንድን ነው ጠይቅ ፈለግሽ? ኦኬ እና ጥያቄ የነበረው ማለት ይሄኛው ይስሐቅን ሰዋው ሲለው በእኛ በመጽሐፍ ቅዱስ ለክርስቶስ መምጣት ማሳያ ነው ማለት ነው። ለዛም ነው ቅድም ኦሪት ዘፍጥረት የዮሐንስ ወንጌል ምዕራፍ ይሄ ሰዋ ሲለው ለክርስቶስ ማሳያ ነው የሚለው የቱ ጋር ነው? በብሉይ ኪዳን ማለት የኃጢአት ስርየት ነበር። እነ ኢዮብ ምናምን በግ ይሰዉ ነበር። ያ ስርየት ነበር አልነበረም? አይደለም። ለይስሐቅ ይሄ ሲነገረው ለአብርሃም ለክርስቶስ መምጣት መነገር ነበር ያልሽው። አሁን ከየት ነው ማስረጃ? ኦኬ ይሄ ማሳያ ነው ሲጀምር። ማሳያውም ከተባለ የዮሐንስ ወንጌል ያሳየን እስኪ። እዚህ ይሄን የታዘዘው ለማሳያ ነው ለክርስቶስ መምጫ የሚለው የቱ ጋር ነው? አሁን አሳየን እስኪ። ያው የዮሐንስ ወንጌል ምዕራፍ ታሳያለህ። ችግር የለም። እዚሁ ጨርሽ። ብሉይ ኪዳን ላይ ያው ብሉይ ኪዳን እኮ በአዲስ ኪዳን እንትን ይባላል። ታውቅም እንደ ይሄን ማሳያ እዚህ ጋር የተነገረው ስለ ኢየሱስ መምጫ ለማመላከት ነው ብለሽናል። የቱ ጋር ነው እንደሱ የሚለው? አንድያ ልጅ ራሱ የተባለው ከምን አንጻር ነው ከተባለ ክርስቶስ ለእግዚአብሔር አብ አንድያ ልጅ ነው። ከዛ አንጻር ነው ብራዘር። የቱ ጋር ነው እዚህ ጋር አንድያ ልጅ የሚለው? ይሄው አንድያ ልጅ ሌላ የለም አይልም። ይስሐቅን አይልም። የምትወደው አንድያ ልጅን ሰዋልኝ ነው ይላል። አንድያ አይልም፣ አንድ ነው የሚለው። እንዴ እኮ አንድ ልጅን ሰዋልኝ ይላል አይደለ? ምን አገናኘው ከክርስቶስ ጋር? እዚህ ጋር የክርስቶስ ስም ራሱ ኢየሱስ እዚህ ጋር ተነስቷል። ኖ ይሄማ በምሳሌ እንትን የተባለ እኮ ነው ብራዘር። የቱ ጋር ነው እንደሱ ብሎ የፈታ አንድ የቤተክርስቲያን ቄስ አምጪ እስኪ። እኮ ይኸውልህ እነ አትናቴዎስም ቢሆኑ እነ ቄርሎስም ቢሆኑ እንደዚህ ነው የፈቱት ማለት ነው። መጽሐፍ የፈቱበትን አውጪ እናሳይና የትልቁ ጋር ዴር ሆነ ያው ለማውጣት አልችልም። እኔ እንደተማርኩት ነው የምነግርህ። ቤተክርስቲያን እንደተማርኩት ከዛ አንተ አሁን ወደ መጽሐፍ እንመለስ። ያለሽ ማስረጃ ስትጠየቅ የምታቀርቢበትን ነገር አሁን ካልሆነ በደፍረት ዝም ብሎ በባዶ ሰው አያወራም። በዛ ያስተናል ላይ የምር በመጽሐፍ ቅዱስ አስረዳሃለሁ። ችግር የለውም። እኔ የተማርኩትን ነገርኩ አይደለ እንዴ? አሁን ደግሞ በመጽሐፍ ቅዱስ ራሱ ኢየሱስ የሚለው ብሉይ ኪዳን ላይ አለ። ይኸውልህ ማሳያ ነው አልኩህ እኮ ግዴታ ኢየሱስ የሚለው ስም ማሳያ ነው ብሎ የተረጎመልሽ ሰው ማን ነው? ይስማኛል። እኔ የተማርኩትን ነው እየነገርኩ ያለሁት ብራዘር። ማን ነው እንደሱ ብሎ ያስተማርሽ? ማስረጃ ሰይና
የቤተ ክርስቲያን አባቶች የፈቱት በእንደዛ አይነት መንገድ ነው። እኔ የተማርኩት እንደዚህ አሳይን። ያው ትልቁ ላደርግሽና ታሳይናለሽ እኮ ነው። ላሳየሽ በመጽሐፍ ቅዱስ ማስረጃ ለመጣልህ ስል ለምን እምቢ ትላለህ? አንተናም ቢያው እንዳሳየኝ ያልኩሽ እኔ ሰምቼ ነው ተምሬ ነው እኮ እንደዛ ማስረጃ የተባለው ለክርስቶስ መምጣት ማሳያ ነው። ምክንያቱም ክርስቶስ አንዴ ላስረዳና ከዛ እንትን ትላለህ። ክርስቶስ ለግራ ለምፈልገው ማስረጃ ነው እና ሳይና አይሻልም? ከመጽሐፍ ላይ ማን ነው ይሄንን ለክርስቶስ ማሳያ ነው ብሎ የፈታልሽ ማን ነው እኮ? ከመጽሐፍ ቅዱስ ላሳየ ችግር የለውም። እኔ የዮሐንስ ወንጌል ምዕራፍ 3 ቁጥር 18 አውጣልኝ። ቅድም እናትና ሰው ስትይ ነበር አይደል እኮ? አሁን መክፈት አልችልም እኔ በቃሌ እኮ እየነገርኩ ያለሁት ብራዘር። ችግር የለውም። ሌላ ጊዜ ችግር የለውም። በቃልሽ ነው ተሐፍዘሽዋል። የቱ ጋር ልክፈትልሽ? ምን ብዬ ልክፈትልሽ? ምን መጽሐፍ ላይ ነው አትናቴዎስ እንደሱ ብሎ የፈታው? እኔ በመጽሐፍ ቅዱስ ነው እንትን ብለህ ችግር የለውም። አሁን በመጽሐፍ ቅዱስ ነው መጽሐፍ ቅዱስ ላይ የአትናቴዎስ ንግግር አለ እንዴ? እንደሱ እያልኩ አይደለም። ለምን ከመጽሐፍ ቅዱስ ትሸሻለህ? ቆይ አንቺ ራስሽ እኮ ነሽ ወደዛ ያሰርሽ አትናቴዎስ ብለሽ እንዴ ለምን ትሸሻለህ ትላለህ እንዴ? ክርስቲያን አባቶች እንደዛ ነው የተማርኩት። በቃል ያዝኩት ነገርኩህና፣ ቆይ አንድ ጊዜ ስማኛው። እሱ በቃል ያዝኩት ነገርኩህና፣ አሁን ደግሞ በመጽሐፍ ቅዱስ ላስረዳህ እየሄድኩኝ ነው። ስለዚህ በቃልሽ የተናገርሽው የትኛው መጽሐፍ ላይ? ቢያንስ መጽሐፉን ንገሪኝ፣ ችግር የለውም። ገጹ ምናምን ታዩ። መጽሐፉ ምን መጽሐፍ ላይ ነው? አትናቴዎስ እንደሱ የተናገረው ሲያስተምሩ እንደዛ ነው የተማርኩትኝ። ብራዘር ምን ሆናል? ሲያስተምሩ የተማርኩት እንደዚህ ነው ብሎ ማስረጃ የለም ባል በዛ ያስተላልላ። አሁን ደግሞ በመጽሐፍ ቅዱስ ላይ ችግር የለውም። እሺ እኔ ጥያቄ ልጠይቅሽ እስከ አጀንዳሽ እኔ ጥያቄ ልጠይቅሽ ማለት አድርገህ እንትን ብቻ የምትፈልገው ተወው በቃ። እኔ ማለት በመጽሐፍ ቅዱስ እንወያይ እኔ እናንተ ችግር የለም። ወይ ጭራሽ ወይ ትላሽ ተራሽ ይሄ እሱ ስማኝ መጽሐፍ አይደለም ተባለ አይደለም ተራሽ ይችላል። እሺ ሻለው ያ ደግሞ አንድ ጥያቄ ልጠይቅሽ ቤሪ ቤሪ ምን ታደርግሽ? ምን ትችላለሽ? እሺ አምላክ ይፈተናል አይፈተንም? አምላክ ማለት በራሱ ባደረገው ሰውነት ተፈትኗል። ቃል ስጋ ሲሆን ስለ ቃል ስለ ስጋ አላወራሁም። አምላክ ይፈተናል ወይንስ አይፈተንም? ወይ ይፈተናል ወይ አይፈተንም በይና ማብራሪያውን ደግሞ ቀጣይ ላይ ነው። አብራራው ቃል ስጋ ሲሆን ገንዘቡ ያወራሻልሽ ነው። አንተ የኩንኩ ስለሱ አምላክ ይፈተናል ወይንስ አይፈተንም? ብራዘር እኔ አንተ እንደምትፈልገው አይደለም ማንተም ብለው እኔ እኔ ራሴ ላውራ አይባልም። ውይይት ጥያቄና መልስ ከሆነ የሰውየውን ጥያቄ ነው መልስ እኮ ያለብሽ። በራሱ ለማውራት ከሆነ የራስሽ ቤተክርስቲያን ቁጭ ብሎ ነው ማስተማር። እንደሱ እኮ ነው። ጥያቄና መልስ ከሆነ ግን የሰውየውን ጥያቄ ነው። በባህሪው የሚፈተን አምላክ አይደለም። አምላክ ሲጀምር ግን ከምን አንጻር ነው ከተባለ ገንዘቡ ባደረገው ሰውነት በተዋህደው ከዛ አንጻር ተፈትኗል። እንደዛ ነው እንግዲህ እኛ የተማርነው የተማርኩት ማለት ነው። ስለዚህ አምላክ ይፈተናል ማለት እንችላለን እንደ ክርስትና። አምላክ ገንዘቡ ባደረገው ሰውነት ወይም ስጋ ቃል ስጋ ሲሆን የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ የሌለ ያ ቃል ቅድመ ዓለም የነበረው ቃል ስጋን ሲዋሃድ እግዚአብሔር ይፈተናል አይፈተንም? በተዋህደው ስጋ ተፈትኗል። ምድር ላይ ሲመለስ በተዋህደው ስጋ እግዚአብሔር አሁን የወልድ መንፈስ ቅዱስም ስም አይደል እንዴ? ሶስቱም ስም ነው። ዮሐንስ 1 ምዕራፍ 1 ላይ እንደምናየው ከሆነ ያው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የአብ የወልድ የመንፈስ ቅዱስ ስም ነው ይላል መጽሐፍ ቅዱስ። እግዚአብሔር ይላል። አዎ እንደዛ ይላል። ኦኬ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ምን ይላል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። ቃል ምንድን ነው? ኢየሱስ ነው እያልሽ ነው? ቃል የሚለው አዎ ኢየሱስ ነው። የቱ ጋር ነው ኢየሱስ? እኔ ቃል ነኝ አለው። ወደ ታች ወረድ ብለህ ስታነበው ቃልም ስጋ ሆነ ይላል። አልጠየቅኩም። ኢየሱስ የቱ ጋር ነው እኔ ቃል ነኝ ብሎ የተናገረው? እኮ ቃልም ስጋ ሆነ የሌለ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃል ስጋ ሆነ አጥንት ሆነ አይደለም ጥያቄ። ኢየሱስ እኔ ቃል ነኝ ብሎ ተናግሯል ወይ ነው? ለመጽሐፍ ቅዱስ ነው የምመልስልህ። ለመጽሐፍ ቅዱስ ኢየሱስ የተናገረው ቃል አለ አይደለ? እኔ ቃል ነኝ ብሎ ተናግሯል ኢየሱስ ወይስ አልተናገረም? እኮ አስረድቻለሁ እኮ ደቀ መዛሙርቶቹ የእሱን ማስረዳት ገና ማስረዳት ደረጃ አልደረስሽም። ማስረጃ ገና እየጠየኩሽ ነው። ስለዚህ ከዛ እኔ ቃል ነኝ ብሏል ኢየሱስ
እኮ የእሱን ቃል ተቀብሎ ነው የጻፉት ደቀ መዛሙርቶቹ። ስለዚህ ዮሐንስ ወንጌል ምዕራፍ የእሱን ቃል ተቀብሎ ነው አይደለም? እሱ ወደ ቀጣይ ደረጃ እንመጣለን። ስለዚህ እና ዮሐንስ እንዲህ ብለዋል የሚለው እንሄዳለን። ኢየሱስ እኔ ቃል ነኝ ብሏል። በመጀመሪያ ልቻለሁ እኔ እንደ መጽሐፍ ቅዱስ ነው ማስረዳ። አልገባም? እሺ ኢየሱስ እኔ ቃል ነኝ ብሏል ወይ? ራእይ ላይ ማየት እንችላለን ብራዘር። ራእይ 19:13 ላይ በደም የተሰናለም። ስለዚህ ዮሐንስ ለኢየሱስ የጻፈው ነው ያለው ማለት ነው እንጂ ኢየሱስ ያለው ተናግሯል። ለምሳሌ ኢየሱስ እኔና አብ አንድ ነን፣ እኔና እያብናየ ያለው ዮሐንስ አይደለም ኢየሱስ ነው። ልክ እንደዚህ ኢየሱስ ክርስቶስ እኔ ቃል ነኝ ብሎ ተናግሯል እኮ። ያው ሐዋርያቶች እኮ የጻፉት በመንፈስ ቅዱስ ምክሬታ ነው። ሐዋርያቶች እንዴት ጻፉ ወደሚለው እመጣለሁ። በጣም ጥሩ። አሁን ሐዋርያቶች ምን ብለዋል ብዬ ስጠይቅሽ በቀጣይ አብሽር እጠይቅሻለሁ። አሁን ግን ኢየሱስ ራሱ እኔ ቃል ነኝ ብሏል ወይ? ራዘር አንተ እንደምትፈልገው አልመልስልም። መጽሐፍ ቅዱስ እንደሚለው ነው ይሄ አንተ ራስህ ልታወሪ ነው የመጣሽው ማለት ነው። ይሄ ኮታራ ጥያቄ ልትመልሽ አይደል? ራሴን እያወራሁ አይደለም። እንደሱ ቢወራው ዝም በልጅና እኔ ላውራ የሚባለው እዚህ አይደል? ይሄ በመንፈስ ቅዱስ ምሬት ነው የጻፉት። ስለዚህ አመጣው ራእይ ላይ ያለው። ስለዚህ ኢየሱስ ክርስቶስ እኔ ቃል ነኝ ብሏል ወይንስ አላለም? አንተ እንደምትፈልገው አልመልስልም። እንደ መጽሐፍ ቅዱስ ነው እኮ አልኩ እንዴ። ግዴታ እኔ እንደምፈልገው አይቻልም። እሺ ስለዚህ ሐዋርያቶች ናቸው ያሉት ወደሚለው እንምጣ። እሺ ነገር ግን ሐዋርያቶች በመንፈስ ቅዱስ ነው ወደሚለውም እንሄዳለን። አብሽር። ነገር ግን ኢየሱስ ክርስቶስ እኔ ቃል ነኝ ብሎ ተናግሯል። ሐዋርያቶቹ የእሱን ቃል ሰምቶ ነው የጻፉት በመንፈስ ቅዱስ ምክር። ችግር የለውም። ወደ እሱ እኮ እመጣለሁኝ አልኩኝ። ህፃን ልጅ አይደለሽም። ትልቅ ልጅ ነሽ። በጣም ግልጽ ነው። ኢየሱስ እኔ ቃል ነኝ አላለም፣ ግን ሐዋርያቶቹ ጽፈዋል። ሐዋርያቶቹ ግን የጻፉት በመንፈስ ቅዱስ ተበርተው ነው የሚለውን ተረድቼሻለሁ። ወደ እሱ እመጣለሁኝ አልኩኝ። እሱን ከተረዳ ኢየሱስ ግን እኔ ቃል ነኝ ብሏል። እሱን ያዝልኝ በቃ። አንተ እንደምትፈልገው አልመልስልም። ኖ ከዚያ በፊት ኢየሱስ ያለውን ንገሪኝ ብሏል አይደለም? የእሱን ቃል ተቀብሎ ነው እነሱ የጻፉት። ገብቷል አይደለ? 12 ደቀ እንዴትስ ጻፉ? እንዴት መጽሐፍ አንተ እንደምትፈልገው አልመልስ እንደ መጽሐፍ ቅዱስ እየመለስኩልህ ነው ያለው። ኦኬ ወላሂ በጣም ገብቷል። ግን ኢየሱስ እንዳላለ ያውቃሉ። በቃ እኔ በዚህ ደምደም ኢየሱስ እንዳላለ በደንብ አድርገው ያውቃሉ። ስለዚህ ኢየሱስ ክርስቶስ የትም ቦታ ላይ እኔ ቃል ነኝ አላለም። ታዲያ እሱ ያላስተማረውን ትምህርት ዮሐንስ ኬት ጽፎ ነው የጻፈው? እንደምትፈልጉት አይደለም። ይኸው ስማኝ አንድ ጊዜ ስማኝ አይደለም ያለኸው ፓውዝ ነሻል። ፓውዝ ነሻል።